ሰላም የዩቲዩብ ቻናል ተከታታዮቻችን፣ ዛሬም በአዋጅ 4767 ጉዳይ እንደገና በክፍል 4 ተገናኝተናል። ስለዚህ እባካችሁ ይህንን ቻናል ስትመለከቱ ሼር፣ ላይክ ብታደርጉልን ደስ ይለናል። ምክንያቱም ለብዙዎች እንዲደርስ ስለምንፈልግ እኛው ብቻ አይተን ባንተው በጣም ጥሩ ነው። ይህ ጉዳይ ለብዙዎች መልስ ሊሆን የሚችል ወይም ደግሞ የብዙዎችን ጥያቄ የሚኮረኩር ስለሆነ ሁሉም እንዲሰማው እንፈልጋለን። ስለዚህ ስለምታደርጉት ነገር በእውነት እናመሰግናለን። ጊዜው 67 አዋጁ 47 ደርግ የተወነበት በአምባገነንነት ሲቆጣ እንዳንበሳ ማን ስሙን ሊያነሳ? ማን ነው የሚከራከር አቤት አቤት የሚል? ግድግዳው ያወራል፣ ጣራውም ሹክ ይላል። ዝም ዝም ብቻ ጥይትን ፍራቻ። እውነተኛም ባይሆን ትክክል እያሉ ይተካግዛሉ። ቀን ያልፋል እያሉ እየተገደዱ ንብረት እየሰጡ እየተሰደቡ እየተወቀሱ በገዛ ላባቸው ተሰርቶ ሀብታቸው አይደለም ተባለ ላለፋበት ሆነ። አወይ ሶሻሊዝም ቀምቶ ለሌላ አንደኛው ሲያለቅስ የለፋበት ቀርቶ ጊዜ የሰጠው ደግሞ በደስታ ስቆ የራሶቹ ንብረት ሲወሰድ ትርፋቸው ድሃው ልፋተኛ ነበር ጉድለታቸው። ይበቃላልና የእንደልቡ መንግስት ከደከመው ወስዶ ያለፋው ገባበት። ጣራና ግድግዳው ባንድ ተያይዞ ለጸብ ይጋብዛል ነገሩ አነሳስቶ። መብራትና ውሃ ማድቤቱም የጋራ የአንዱ መብት ሲከበር ሌላው ያማረራል። አብዛኛው የለውም ሌላ ስራ ነገር። ቤት ክራይ ነበረ የሚተዳደርበት ስር የሰደደ ተጫነው ድህነት ተገለባበጠ ኑሮ አልተቃና። አወይ ሶሻሊዝም ጌቶችን ለመቅጣት የታሰበው ጉዳይ ዘረፋ ሆነና አበዛ ተበዳይ። እናቶች አዘኑ፣ አባቶች ረገሙ፣ አብዮቱም ኮራ ማን አለብኝ አለ። ብዙዎችም በላ ካድሬውን ፎከረ አቆርቋዥው ደም። ቀበሌው አስፈራ ግንባሩን ቋጠረ። ፍርሃት ሰፈነ ህዝብም ተበደለ። ለአገሪቱ ባዳ የተወረሰበት የቀበሌ ወዳጅ በቤቱ የኖረበት። የእድሳት ጥያቄ ብዙ ነው መዘዙ። ካርታውን ከልክለው ካርታ አምጡ ማለቱ። ለወረሰው ቤት ግን ቅድሚያ እየሰጠ አድሎ ቀጥሏል እያበላለጠ። አቤት አቤት ብንል በየፍርድ ቤቱ በአመት በ6 ወር ቀጠሮ መብዛቱ። በጽሁፍ በቃል ከተሰማ በኋላ አመታቶች አልፈው አለቀ ይላሉ ፋይሉ ተዘግቶ። በዝምታ አለን ማን ነው የሚሰማን? ኢህአዴግ ሲመጣ ቀረበ አቤቱታ። ሆኖም የትግራይን ቤት አስለቀቀና የሌሎቻችንን ግን ዘጋ እንደገና። ብዙ አቤቱታዎች ኢግኖር ተደረጉ። ዘመዶቻቸውን በየቤቱ አስገቡ። በዚህ ምክንያት አሁንም ቀበሌ ፎቢያ ሆኖብን አለን እስከዛሬ። የብልጽግና አመራር ብለን ይረዳናል ተስፋችን ነበረ ያስመልስልናል። ሆኖም አልሰማንም። በዚህ በእኛ ጉዳይ ፍርድ ቤትን እንኳን አትዳኙ ብሏል። ብዙ አመት አልፎታል። የመንግስት ከሆነ ተስፋ እንድንቆርጥ ደጋግመው ይነግሩናል። አይቻልም ብለው ስለዚያ ወሩ ዝም ለማሰኘት ኪራይ ቀምሷል አሉ። ፈቅደናል ያሉትም አንለቅም ይሉትም ያው እነርሱ ናቸው። መረጃም ከነርሱ አለን በእጃችን። ለምንድን ነው ታዲያ ማይገባ ቤታችን? ካለፈው ጊዜ ይልቅ
ተስፋ ማናደርገው እንታገላለን፣ እንጠይቃለን፣ እውነተኛ ፍትህ ይስፈን እንላለን። እስኪሆን ርዕሳቸው እስከሚገባቸው የቤተሰቦቻችንን አይቀር ድካማቸው። በተከፈተው በር ልንጠይቅ ስንገባ የአባቶቻችን እንባ ይታበስ ብለናል። የሚመለከተው በስልጣን ላይ ያለው ይህልን ጉዳዩ ለዘመናት ብሶት ጆሮ ያስፈልገናል። እኩል ሀብት ማፍራት አለና ህግጋት አይሁን ምናወራው ተስፋ የሚያስቆርጥ ድምጻችን ይሰማ ይታይ እንደገና አቤት አቤት የሚል እልፍ ሰው አለና። እባክዎ ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር በማድረግ ለሌሎች አድርሱልን። ስለ ትብብርዎ እናመሰግናለን።